እንኳን ደስ ያላችሁ ሩትዬ ሁለተኛ ሴት ልጇን እርጉዝ ነች። ኤፍሬም እንግዲህ ወንድሙን በደስታ በጣም እየጨፈረ ነው ሰርፕራይዝ ያደረገው። አብርሽ ግን ይህን ነገር መቀበል አልቻለም። ምን አስቦ ነው እንዴ? ምን አስቦ ነው? እኔ ግን ምናችሁ ሀባይ ወይ ሩታና አብርሽ ተጣልተዋል አልተባለም እንዴ? በየት ተገናኝተው ነው ሩታ ልታረግዝ የቻለችው? እስኪ መልሱልኝ። እኔ ግራ ገብቶኛል። አብርሽ እንደምናውቀው ያለው አሁን ሄርሜላ ጋር ነው። ኦልሬዲ ተጣልተዋል ከቤት ወጥተዋል ምናምን ነገር ነው። በድብቅ እየተገናኙ ነበር። እንዴት ሩት ልታረግዝ ቻለች? ብቻ እንኳን ደስ ያላችሁ፣ ሁላችንም ደስ ብሎናል። ኤፍሬም በጣም ደስ ብሎትኝ እንግዲህ ልጅ ሲወለድለት የሚባለውን እንትን ዘፈን እየዘፈነ ነበር። አብርሽን እየተቀበለው እንግዲህ የወንድሙ ደስታ በጣም ደስ ይላል። ከሩት ጎን ስለሆነ ሁላችንም ደስ ብሎናል። ሩታ ግን አብርሽ ሄደም መጣም ቀረ በቃ ደስተኛ ሆናለች። ከምን እኛም ደስ ብሎናል። ከሁሉም ደግሞ ሴት ልጅ ብትሆንላት ይበልጥ ሁላችንም ደስ ይለናል። ከዚህ በኋላ ምንም የሚያስጨንቃት ነገር የለም። ኤፍሬም ከጎን ሆነው፣ አብርሽ ደግሞ ነገሮችን አስተካክል እንጂ እኔም ልቀየር እችላለሁ እያለትኝ ነው። የአብርሽ እንግዲህ ጸባይ አላውቅም እውነት ይሄ ነገር ዶክተር ጋር ሂዶ በአይኑ አይቶ ማረጋገጥ እየፈለገ እንደውም ሩት እየሸወደችው ምናምን ያለ ይመስለዋል። አብርሽ አይፈረድበትም። እንግዲህ በቀጣይ ቸካፕ ይኖራቸዋል። አብረው ሄደው አብርሽ እውነቱን የሚያይ ነው የሚሆነው። እንግዲህ ያኔ ምን ሊሆን መቼም ሁላችሁም ደስ ብሏቸዋል። ሩትዬ እርጉዝ ስለሆነች ከዚህ በፊትም ብዙዎቻችን ሩትዬ እርጉዝ ነች ምናምን እያለን አስበን ጠርጥረን ነበር። ተሳክቶልናል ማለት ነው ሀሳባችን አሁኑኗን። እንግዲህ ሩትዬ በጣም እንወድሻለን። መልካም ጊዜ ይሁንልሽ። አብርሽም እንደሚቀበል እርግጠኛ ነኝ። እኛ ደግሞ ከጎንሽ ነን። ሁላችንም ከሩት ጎን ነን። ሀሳብ አስተያየታችሁን እስኪ ኮምቱልኝ።